ይላል ዛሬ ከጀሞጅም ጋር አብረን የተመለስን ያ ስንጠብቀው ቀን እየተቆረጠለት ይመስላል። ሪአክት እናርግበት። ሰብስክራይብ እንዳታረጉ ደግሞ ሁለተኛው የኤምኤምኤ ጨዋታ በሴዶና በጆኒ ይካሄዳል። ለዚህም 5 ሚሊዮን ብር ሁላችንም ይሄን ነው የምንጠብቀው። ከማን የጀሞጅም አሁን የምታሳይበት ሰዓት ነው። ራስሽን የምታሳይበት ሰዓት ነው። የኦፖርቹኒቲ እንዳያመልጥ ኦፈር እንሰጣቸዋለን ማለት ነው። ያሸነፈ 4 ሚሊዮን ብር ይወስዳል፣ የተሸነፈ 1 ሚሊዮን ብር ይወስዳል። ሴዶ ይሄን ነገር ተቀብሏል። ስለዚህ ሴዶ ይገጥማል። ይሄን ነገር የማረጋው ለምን እንደሆነ ነገራችሁ። ብር ኑሮን ገንዘብ ኑሮን አይደለም። ከናንተ ከራሳችሁ ለምነን ቢሆን እንሸልማችኋለን። ወጣቱ ከስደት ከተለያየ ልባሌ ቦታና ከተለያየ ነገር መውጣት አለበት። እኛ ይሄ ነገር ስላልነበረ ይሄ አሁን እኛ ለሰዎች ወይም ለወጣቶቹ ያቀረብነው ነገር በጊዜው ስላልነበረ ተሰደን ኩላሊታችን ልናጣ ደርሰን ነበር። በጊዜው ወንድሞቻችን እህቶቻችን ስደት መከራ ይበላሉ እድል ስላጡ። ስለዚህ እኛ ደግሞ ስፖርት ውስጥ በሙያው ላይ ስላለን ይሄን እድል መፍጠር ፈልገናል፣ እየፈጠርንም ነው። ስለዚህ እናንተን ሰፖርት እንፈልጋለን። በደንብ ስፖርቱ እንዲያድ ወጣቶች ወደ ስፖርት እንዲሄዱ ዓለም 1 ሚሊዮን ታገኛለሽ። አርሚስ ተሸንፈሽ 1 ሚሊዮን ታገኛለሽ እንዴ? ማን ተሸንፈሽ 1 ሚሊዮን ሴዱ come on sign the contract። አገራቸውን እንዲያስጠሩ ወጣ ብለው ብዙ ነገር ማየት እንዲችሉ ሰዎች ተደባድበው ገንዘብ መስራት እንደሚችሉ ማሳያም እያሳየን ነው ማለት ነው። ሰፖርት ታደርጉን ይገባል። ሴዶ ተዘጋጅ፣ ጆኒ ተዘጋጅ። የመጀመሪያው በኢትዮጵያ ታሪክ አክቹሊ በኢስት አፍሪካም ሊሆን ይችላል 5 ሚሊዮን ብር የሚያሸልም የኤምኤምኤ ግጥሚያ በኔክስት 4 ወር ውስጥ ጠብቁ። ስቴይ ቲዩን ታንክ ዩ። እኛ ራሱ በጉጉት ነው የምንጠብቀው፣ በጉጉት በተለይ ሴዶ እንጃ ሴዶን አላምንበት አይወዳደር ይችላል ወዳደራሉ ብሎ አጓግቶ ላይወዳደር ይችላል እና ብቻ ወደዛ ሪንግ ውስጥ ከገባ ሴዶና ጃኒ ቢያንስ 1 ሚሊዮን አትሊስት ታገኛል። ለምን ታውቃላችሁ? ብዙዎቻችሁ ምን እንደ ጆኒ እንዴት ሊያሸንፍ ይችላል? እርግጠኛ እንዴት ሆንክና? ምንም አይነት ሪዝን አይታየኝም ሴዶ የሚያሸንፍበት። ያው ንቃተ ህሊናን አይታችሁታል። ሰይዶ ከጆኒ ጋር ሪንግ ውስጥ ከገባ ወገብን ሰብሮ ሰገራን ነው የሚያራግፍልህ። ልምከር ቀብጠ ሪንግ ውስጥ ከጆኒ ጋር ከገባ በገዛ ቂጥና ቦርጭ ነው አፍኖ የሚገልህ። አንተ እንስትና እንሰት ስደበድብ ነው የኖርከው። እንደ እንስት እያስጮኸ እንደ እንሰት ይልጣል። መላን ስራ አልበላ ብሎ ግን ሪንግ ውስጥ ከገባ ሁሉን የሚበላልህን ጥርስህን ድድ ነው የሚያደርግልህ። እድሜህን እንደ ብልት ነው የሚያሳጥርልህ። ይሄ ፐርሰናል ነው አታ ጨርሾ ፐርሰናል ምን እንደብልት ነው የሚያሳጥርልህ። ይሄ ፐርሰናል ነው። ምን ታረጋለህ? በእንቁላል ቢመታ እነዚህ እኮ የመንገድ የታክሲ ተራ ጸብ ራሱ እኮ ማለት ያምራል። ከነዚህ ምንም የሚያውቁት ነገር የለም ከጆኒና ከንቃተ። ኧረ ያኛው ያሸንፈዋል። የትኛው ታወቀ እኮ ነው ጆኒ ያሸንፈዋል። 100% እርግጠኛ ሆኖ ያወራል። ለምን? ማይብ ስለሆነ ስለማያውቅ ማለት። የምታውቀው ነገር ላይ ግን ትጠነቀቃለህ። እኛ ሰርቲፋይ ነን፣ ኢንጂነር ነን፣ ኬሚካል ኢንጂነር ነኝ። አላመነሽም? እሱን በደንብ አስረግጠሽ ነገር ማን ነው ጆኒ? እሱ አላመነ ይሄ ማይብ ነኝ። ንቃተ ህሊናም ከሴዶም ቶክሽታቸው ምናምን ነገሩን እንድንጠብቀው እንድንጓጓ የሚያደርጉበት መንገድ አሪፍ ነው። ፋይት የሚችሉ ይመስላችኋል? አይችልም። ፋይት ካልተማር ካልሰራ ካልተደባደብ ከተማታመ ከሁለቱ ግጠም ብትባል አንተ ግን በእርግጠኝነት ነው ብላችሁ ከእንትና ይሻላል ከንቃተ ህሊና። ቢያንስ ይሄ ሜንታሊ ያውቃል ምን አይነት ጠንካራ ሰው እንደሚገጥመው። አንተ ሞትኩ እንዴ እኔ ሽንታም ነኝ እንዴ? ነገርኩሽ እኮ አንበሳ እንዴት ሄዶ ከውሻ ጋር እኔን ለምነውኛ ነበር እንዴ? እነዚህ ሰው ለምን እንዳልካ አንድ አይመጥኑኝ አማ ፕሮፌሽናል ወላሂ ከጥፍሬ ቆሻሻ አልቆጥራቸውም። እነዚህ ሰው ቼክ አላረጋቸው። አንተ የተወዳደራል ግን እኔ ስፔን ተወዳድሬያለሁ በቴኳንዶ በኢንተርናሽናል ቴኳንዶ። መቼ እኛ ቴኳንዶ የት ነው የተወዳደረው? የት አለፈ አይሉ አንተ ፕሮፌሽናል ተወዳደረ ብታውቂው ኖሮ ማለት እስካሁን ራሱ እንደዚህ አቆይም ነበር። አንተ ነበር የመጀመሪያ ጥሪው የምታደርሰው እንወዳደር ስትባል። ከዚህ በፊት ጆኒ 500,000 ብር ምናምን አቅርቦልን እንወዳደር ብሎ እምቢ ብሏል። ፈርጥጣል። አሁን ግን መፈርጠጫው ሰዓት አብቅቷል። 1 ሚሊዮን ሆኖላል። ሁሉም ተወዳደረ። ተቀደናል፣ ቀደናል፣ ወርቀናል፣ ሰብረናል፣ ተሰብረናል። የኢትዮጵያ ሕዝብ አሁን ሴዶ ፋይት ያደርጋል ቢባል ሙሉ ኢትዮጵያ ሕዝብ 100,000 ሰው እንደሚገባ በእርግጠኝነት ይሄ ፋክት። እዚህ ጋር ሴዶ ልክ ነው ያወራው። የሶማሌውን ንገረኝ። የሶማሌው ሳክስ ነው ሸወደም ምናምን እያለ እኔ አሸንፌ ነው። እኔ ተሸንፌ አላውቅም። አልሐምዱሊላህ ረብ ሳሸንፍም እንደው አስደምሜ ነው በኖካውት ኢቭን በቃ በማይታመኑ ኪኮች ነው ጥዬ ማሸነፈው። ምንድነው ሚስጥሩ የምታሸንፍበት? በዛው ሊጥስ ነው ለንደን ጆካ ነው ለንደን የሚለው ሴዶ በዛው ሊጥስ ነው እያለ እኔ በቃ 5 ሚሊዮን ዶላር ነው የጠየቁት። ዶላር? አረ 5 ሚሊዮን ዶላር እናዳል 5 ሚሊዮን ዶላር
ሴዶ ራሷን ብታይበት መንገድ አንድ ሰው ሳነካው ራሱ መቶኝ ይጎዳል። ልክ እንደ ድንጋይ እንደገመ እንደዛ። ያ ደግሞ የመጣው በትሬኒንግ ነው። መቶኝ ይወድቃል። ፊቴ እጁ መቶ እጁ ይሰበራል። አላህ ያሳየህ። ቦክስ መቶ ይሰበራል። ቆሎ እንደመጨበጥ ቦክስ የሚጨብጥ ሁላ ይመጣና አንተ ላይ አስተያየት ሊሰጥ ይፈልጋል። አይደለም ገንዘብ የሚገኝበት ነገር ላይ ይቅርና ዝም ብሎ በተራም ነገርኛ ደፋር እየሆነ ለምሳሌ ባለቤቴ ዶሮ ስትሰራ የዶሮ ቆዳ ትጨምራለች ወይስ አትጨምርም? ሄርሜላ እጨምራለሁ። ጨምራለች። እንዴት ነው? ብዙ ጊዜ ስለማይኖረን ምናምን የተገነጣጠለ ነው የምንገዛውና ኮንሽንስ ሳይሆን ቀርቶ ይሁን ሳይበላ ቀርቶ ይሁን ወይኔ ይበልቸው ይሁን እስካሁን አልተገለጸልኝም እና በጣም ነው የደበረኝ ለማወቅ እራሱ እንደሚጨመር አይ ተጨምሮ ድስት ውስጥ እስከዛሬ በልተህ እንደማታውቅ አይነት ነው እንደረገመናችሁ የኔ አባት ታይሙን የተጠቀመችብህ አረላሽ ከዚህ ቀረጻ ከዚህ ዩኤስ ፕሮግራም በኋላ ከጀሮ የተፈጠረውን ድራማ ሄርሜላ ውሃ ጠጭ ትንሽ ሄርሜላ አይዞሽ ማይሳት የምንሰጥ ቅርታስ ባለችው ደማን አይ ቲንክ ወይ እንደ ለቫይራል ለመውጣት ሆም ብሎ ባልና ሚስት ተነጋግሮ ወይ መተዋል። እንደዛ ካልሆነ ግን ማለት ነርቨስ ላለመሆን በጣም እየሞከርኩ ነበር። እንዴ አመረሽ እንዴ በገዙት አይ እንትን አለ እኮ ነው የታረዱ እኮ ነው የምገዙ ብዙ ጊዜ ቆዳ አይከቱም። ለዛ እኮ ብዙ ሙሱ እንትን ያለውና ችግር የለውም። ወደፊት ቤት የምታረዱ ደግሞ ሲሆን ቆዳውን ይጨምራል። ደማል እንደ ጭራሽ እየተከራከርከኝ ነው ወይ? ላይክ ተነጋግሮ ለቫይራል ሞመንት ለክሊፕ ፋርም ባልና ሚስት ቤት ላይ መጥተው ክሊፕ ፋርም አረጉ። ይቅርታ በጣም አረ ችግር የለውም። አምሳቸውን ያለው ባይዘው እንዳታስቢ ጥያቄው እሺ ተረጋጋ። ኦ ማይ ጋድ በእርግጠኝነት ክሊፕ ፋርም ቤት ራሱ ኤ ፕላን እንዲገባ ነው። በነገራችን ለኛም ብዙ ጊዜ አንቺ አሁን በአሁኑ ዶሮ በጣም ውድ ስለሆነ ጀለስ ልታስማማቸው እየሞከረች ነው። ግራ ገብቷል። ለምን ሰው ያጥለዋል ብለን እንደከተት ነው ድምፁ ሁሉ ከተው ደስ ይለኝ ነበር። ላይክ እንትን ነው ዞሮ ስለተወደደ ያው ስለተወደደ ቢግ ዲል ቢሆን ችግር የለውም ነበር ማለት ከፍ ያለ ጥያቄ ይሄ እኮ ኮንፊውዝድ ያደርጋል ለሚባል ጥያቄ ቢሆን ኢትስ ኦኬ። ግን በልቶ ያውቃል ግን ሲሰርቶ ዶሮ ቆዳ አረ አሁን እኮ አብለሽዋል እኮ አንቺ ራስሽ ፍቅር እንደዛ ስለምናደርግ እኮ በአሁኑ በዓል ግን ገብቶ ነበር ቆዳ ቤተሰብ ጋር ነው ያሳለፈው። አልሰራንም ዶሮ በአሁኑ በዓል ጭራሽ ታዲያ አልተጨመረም። ወይ ታጥቤ ልምጣ እንጂ አይሆንም። እሺ አረ ይሄ ነገር ፕራንክ ነው ምንድን ነው? እኔን ጠራች አይደል? ለማንኛውም እኔ ማለት ነው ይሄ ልጅ አይመጥነኝም፣ ግን ለኢትዮጵያ ሕዝብ ብዬ ለሕዝቡ ብዬ ተዘጋጅ። የሚያዘጋጀው አካል በደንብ ሬዲ ለማየት ጀሙጅም እንዴ ስትጋፈፊ ከዛሬ ሁሉ ህዝብ የደበደብሻቸው ወንዶቹ ያፈረጥሻቸው የነሱ ጸሎት የሚሰራበት ቀን ነው አለውልህ። እኔ አንተ ከ5 ሰከንድ በላይ ከኔ ጋር ከቆየ ጆኒ ተብዩ ወይም እንቁራሪቷ ማለት ነው ከ5 ሰከንድ በላይ እኔ ጋር ከቆየ በቃ እኔ ልዋረደ። ሴም ቲንግ ሴዶ ማርሻል ንቃተ ህሊና ራሳቸው የሚያስቡት እዚህ ፋክቱ እዚህ ተዘጋጅ። ለማንኛውም ተዘጋጅ። እኔ አሁን ሰሞኑ በቅርቡ የእንግሊዝ ፋይት አለኝ። ከዛ በኋላ ራስን አዘጋጅ፣ እረፍት አድርግ። ያለ ጊዜ ወይ 2 ወር ወይ 3 ወር ነው እዚህ ምድር ላይ ማለት ነው። በ5 ሰከንድ ውስጥ ጨርሳለሁ። ተዘጋጅ። ይዶ ነው የሚያጥው ለህዝቡ ብዬ ነው። አልኤን ነው ነው አግሉት አይንጫጩት ሶሻል ሚዲያ እንደማትችል ለማሳየት ማለት ነው። አንተ እንደማትችል የማይችል ሰው አሸነፍኩ ብለህ እሪ ከረዩ ማርሻል አርት ምናምን እያልሽ ስለሆነ ስለ ማርሻል አርት ምንም ሙቀት ስለሌለ ተዘጋጅ። ሬዲ ሁን። አዘጋጆችም ተዘጋጁ። በደንብ በከባዱ ተዘጋጅ። አበሻ በከባዱ ማለት ነው። እኔ የኔን ቪዲዮ ላይ የኔን ውድድር ለማየት ቢያንስ 200,000 ሰው እንዲገባ ነው። we are ready 200,000 አንተያት ግን እኛ ሬዲ ነን ለማየት 200,000 ሰው ማለት ነው። የላ ተፈተን ተዘጋጅ። አንቺ
አንቺ ማን ነበርሽ? ወይዘሮ ማን ነበርሽ? ወይዘሪት ማይሆን ቁጥር ቅድም እንደጠራው 5 ሚሊዮን እንዳለው 5 ሚሊዮን ዶላር ካልተሰጠኝ ብሎ እንደፈረጠጠው እንደዛ ሊፈረጥ ይችላል። ህይወቴ ውስጥ ማረሳቸው ለኔ ትልቅ ታሪክ ሆኖ ከሚቀመጡ ጊዜያቶች ውስጥ የባለፈው ቦክስ እና ዛሬ ከመስፍኔ ጋር ያሳለፍነው ቀን ነውና መስፍኔ በዚህ አጋጣሚ በጣም ማመሰግን በጣም ማከብርህ ከነበረኝ ክብር በላይ ላንተ አሁን ጨምሯል በጣም ጨምሯልና ቅድም የንግድ ባንኩን ህንጻ የሚያክል ነበር ያልኩ አሁን ደግሞ ቡርጅ ከሊፋ ሆኗል። የምትጂ እንዲህ ነው መመሰካከር እና በጣም ነው ማመሰግንህ። እንደውም እሱ አረስቶታል በነገራችን ላይ ግጥም ጽፌለት ምናምን እንደነበር አንቺ አትመስይኝም አንቺ አድገሽ ነው አለኝ። አንቺን በመፍዘዝሽ እኔም በመፍዘዜ እስከ መቼ ድረስ እንሆናለን ሚዜ እያጨበጨብሽ ጓደኛዬ እንዳልኩ ስሚ ጓደኛሽ እንዳልሽ እኔም ሸመገልኩኝ አንቺ ማረጀሽ ጓደኛሽ አገባች ጓደኛ ያገባ አሁን አንድ በሬ ስሚ 100 ሺህ ብር ገባ የኔ አቅም አይችልም ደግሼ ላገባ ወይኔ ቤት ወይ አንቺ ቤት ልግባ እዚህ ቪዲዮ ላይ ማለት ነው የመላጣ ዳል ተደምደም ያልሽ ያዝበላው ይላል። በእርግጠኝነት ግን እኔ እንደማምነው በእኔ እምነት ማለት ነው ሴዶ ማርሻል ከንቃተ ህሊና ትንሽ አፕግሬድ ሌቭል ነው እሺ ይሻላል ብያምናለሁ። ትንሽ ቢያንስ 1 ደቂቃ ይቆያል ከንቃተ ህሊና ብያምናለሁ። እናንተስ ምን ታስባላችሁ? ስለዚህ ፋይት ምን ታስባላችሁ? ንገሩኝ ኮሜንት ላይ። የዛሬ ቪዲዮቻችን ይመስላሉ። በቀጣይ እስከምንገናኝ ድረስ ሰላም ቆዩ።